በትላንትናው በምሽቱ ጨዋታ ባርሰሎና ከፒኤስጂ ጋር የሻምፒየንስ ሊግ ሁለተኛ ዙር ጨዋታዎችን አድርገው ነበረ። በኦሎምፒክ ሊዮስ ካምፓኝ ስቴዲየም ነው የተደረገው። ከጨዋታው በፊት ያው ሉዊስ ኤንሪኬ ወደ ቀድሞ ቡድናቸው በተጫዋችና በአሰልጣኝነት እንዲሁም የአውሮፓ ሻምፒየንስ ሊግ ያነሱበትን ክለብ የሚገጥሙበትን ጨዋታ ነበረ ልንመለከት የነበረው። በተለይ የመጨረሻው ሉዊስ ኤንሪኬ ያነሱት ዋንጫ ነው በአውሮፓ ሻምፒየንስ ሊግ ባርሰሎና ያለው። ከሉዊስ ኤንሪኬ በኋላ ሻምፒየንስ ሊግን በባርሰሎና ያነሳ አሰልጣኝ የለም። ነገር ግን እንደ ኦስማን ዴምቤሌ አይነት ተጫዋቾች ወደ ይህ ድልድል በሰማንበት ጊዜ ኦስማን ዴምቤሌ ወደ ቀድሞ ክለቡ ያመራል የሚል ነበረ። ነገር ግን በጉዳት በትላንትናው ዕለት አልነበረም። ስለዚህ ከጨዋታው በፊት በተለይ በባሎን ዶር ቶፕ 20 ውስጥ ከነበሩት ተጫዋቾችም ከግማሽ በላይ የሚሆኑት የሁለቱ ቡድኖች ተጫዋቾች ነበሩ። እንዲሁም ደግሞ ከቶፕ 5 ውስጥ ደግሞ ከሞሐመድ ሳላ ውጭ የሁለቱ ቡድኖች ተጫዋቾች ናቸው። አንድና ሁለት ያው ኦስማን ዴምቤሌና ላሚን ያማል ነበሩ። ነገር ግን በትላንትናው ለፒኤስጂ በአምናው የውድድር ዘመን ስኬታማ ያደረጉትን ተጫዋቾች ከግማሽ በላይ የሚሆኑትን ይዞ አልገባም ነበረ። ይህም ዶናሩማ ያው ከፒኤስጂ በመውጣቱ በበረኛነት የቻቫሌር ነው የነበረው። እንዲሁም ደግሞ አምበላቸው ማርኪኒዮስ አልነበረም። አማካይ ላይ ደግሞ ጆአዎ ኔቬዝን አልተጠቀመም። ያው ቤንች ላይ ቢቀመጥም ነገር ግን በትላንትናው ዕለት አልተጠቀመበትም ሉዊስ ኤንሪኬ። በሱ ደግሞ ዛይር ኤሜሬን የተጠቀመው። በአጥቂ በኩል ደግሞ ሶስቱም ናቸው በፒኤስጂ በኩል ያልነበሩት ኦስማን ዴምቤሌ፣ ክቫራትስኬሊያ እና እንደዚሁም ደግሞ ዴዝሪ ዱዌ በትላንትናው ዕለት በጨዋታው አልነበሩም በጉዳት ምክንያት። ስለዚህ ፒኤስጂ በተለይ አምና ሻምፒየንስ ሊግ ፍጻሜ ላይ ከተጫወተው ቡድን ስድስቱን አልተጠቀምም፣ ከግማሽ በላይ የሚሆኑትን አልተጠቀምም ማለት ነው በጉዳት ምክንያት። በትላንትናው ዕለት በባርሴሎና በኩል ያው የራፊኛ በቡድን ውስጥ አለመኖር ነበረ። ባርሴሎናዎች እንደ ጦት ሊያዩት የሚችሉት ላሚን ያማል ያው ከጉዳት በባለፈው ተቀይሮ ከላሊጋ ከገባ በኋላ በትላንትናው ዕለት ለመጀመሪያ ጊዜ በቋሚ አሰላለፍነት ተጫውቷል። ስለዚህ በሁለቱ ቡድኖች የነበረውን የላይናፕ በምንመለከትበት ጊዜ ያው ሁለቱም ባርሴሎናም ፒኤስጂም የማጥቃት እግር ኳስ እንደሚጫወቱ ይታወቃል። ባለሜዳው ባርሴሎና በእረኛ ሼዝኒን የተጠቀመው፣ እንደዚሁም ደግሞ በጀራርድ ማርቲንን ተጠቅመናል። አሌሃንድሮ ባልዴ በዚህ ጨዋታ ላይ በቋሚነት አልጀመረም። እንደዚሁም ፓው ኩባርሲና ኤሪክ ጋርሺያ ናቸው በመሃል ተከላካይነት የነበሩት። ጁልስ ኮንዴ በፉልባክነት ተሰልፏል። ፔድሪና ፍራንክ ዲዮንግን የተጠቀመው። ከዚያ በኋላ ደግሞ ዳኒ ኦልሞ፣ ማርከስ ራሽፎርድና ላሚን ያማል ከፌራን ቶሬስ ጀርባ ሆነው ተሰልፈዋል። ፒኤስጂ በኩል ደግሞ በ4-3-3 አስተላለፍ አሽራፍ ሀኪሚ፣ ዛባርኒ እንዲሁም ደግሞ ዊሊያም ፓቾ እና ኑኖ ሜንዴዝ የተሰለፉ ናቸው። በተለይ በዚህ ጨዋታ ላይ ያው አምበሉ ማርኪኒዮስ እንደሌለ ይታወቃል። መሀል ላይ ዛይር ኤምሬ እንዲሁም ቪቲኒያ እና ፋቢያን ሪዮዝ አሉ። እዚህ ላይ ደግሞ የሌለው ያው ጆአዎ ኔቬዝ ነው። በኤምባዬ እንደዚሁም ደግሞ ማዩሉ እና ብራድሊ ባርኮላ ደግሞ የፊት መስመሩን ይመሩታል። ይሄ ሙሉ ለሙሉ ያው አዲስ ጥምረት ነው። በተለይ የኦስማን ዴምቤሌ፣ የክቫራትስኬሊያ እና የዴዝሪ ዱዌን አለመኖር ተከትሎ የተጠቀሙት ላይናፕ ይህንን ይመስል ነበረ። ያው በመጀመሪያው አጋማሽ ባርሴሎና በመጀመሪያዎቹ የጨዋታ ደቂቃዎች ላይ ባርሴሎና ጨዋታውን ተቆጣጥሮ ነበር። ይህም በ19ኛው ደቂቃ ላይ ነበረ ከራሽፎርድ የተቀበለውን ኳስ ፌራን ቶሬስ አስቆጥሮ ባርሴሎና 1-0 መምራት የቻለው። ነገር ግን ኑኖ ሜንዴዝ በትላንትናው ዕለት በተለይ ሁለቱ ፉልባኮች በባርሴሎና በፒኤስጂ በኩል በባርሴሎና በቀኝ በኩል ያው አሽራፍ ሀኪሚ በቀኝ በኩል የሚጫወተው ላሚን ያማል ነው። በሱ ቦታ ኑኖ ሜንዴዝ አለ። እንደዚሁም ደግሞ በትላንትናው ማርከስ ራሽፎርድ ነው በግራ በኩል የተሰለፈው። በዛ በኩል ደግሞ አሽራፍ ሀኪሚ ነበር ያለው። ስለዚህ ኑኖ ሜንዴዝ ነበር አሲስት ያደረገው ለማዩሉ። ያው በዚህ ላይ የባርሴሎና የመከላከል ችግር ነበረበት። ማዩሉ አቻነቷን ጎል አስቆጥሮ 1-1 በሆነ ውጤት ነበር የመጀመሪያውን አጋማሽ የጨረሱት። ነገር ግን በ90ኛው ደቂቃ ጨዋታው
ሊጠነቀቅ ጭማሪ በገባበት ጊዜ ነበር አሽራፍ ሀኪሚ ለጎንካሎ ራሞስ ያሻገረለትን ኳስ ወይም አሲስት ያደረገለትን ኳስ ማስቆጠር የቻለው ማለት ነው። አሽራፍ ሀኪሚ በትላንትናው ዕለት ያው ጥሩ እንቅስቃሴ ማድረግ ችሏል። ስለዚህ ባርሴሎና 2-0 2-1 መሸነፍ ችሏል። ነገር ግን ያሉትን ላይ የቁጥር መረጃዎችን እንመልከት። በትላንትናው ዕለት የነበሩትን ቁጥራዊ መረጃዎች ማለት ነው። በተለይ በሁለቱ ቡድኖች ያው ሁለቱም የፖሴሽን እና የማጥቃት እግር ኳስ እንደሚጫወቱ ይታወቃል። ያም የተወሰነ አይተናል። ምክንያቱም ብዙ ጎሎችን ባናይም ብዙ ሙከራዎችን ባናይም፣ ነገር ግን በሁለቱ ቡድኖች የነበረው ግን ጥሩ እንቅስቃሴ ነበረ ማለት ነው። ከአንዱ ወደ አንዱ ጫፍ የሚደረጉ አንዱ ኳስ ይዞ ሲመለስ፣ እንደዚሁም ደግሞ ሌላው በመለሶ ማጥቃት የሚያጠቃበት እግር ኳስ ታይቷል በትላንትናው ዕለት። ያው የመጀመሪያውን አጋማሽ በምንመለከትበት ጊዜ ባርሴሎና 57% የኳስ ቁጥጥር ብልጫ ነበረው። እንደዚሁም ደግሞ 0.88 ለ0.86 ደግሞ ኤክስጂ ማስመዝገብ ችሏል። ቢግ ቻንሶችን ደግሞ ትልቅ እድሎችን በመፍጠር ባርሴሎና 2 ነው፣ ፒኤስጂ ደግሞ 3 መፍጠር ችሎ ነበረ ማለት ነው በትናንትናው ዕለት በነበረው ጨዋታ። ስለዚህ በመጀመሪያው አጋማሽ 271 ፓስ ማድረግ ችሏል ባርሴሎና፣ 203 ደግሞ ፒኤስጂ ማድረግ ችሏል ማለት ነው። አብዛኞቹ ነገሮች ተቀራራቢ ናቸው በሁለቱ ቡድኖች መካከል። ሹት እንኳ 7-6 ነበሩ። እንዲሁም ደግሞ ኦን ታርጌት 2-2 ነበሩ በሁለቱ ቡድኖች የነበረው የመጀመሪያው አጋማሽ ቁጥራዊ መረጃዎች። በሁለተኛው አጋማሽ በተለይ ባርሴሎና ብዙ ቅያሬዎችን ማድረግ ችሏል። ፍራንክ ዲዮንግን፣ ዳኒ ኦልሞን እንደዚሁም ፔድሪ የመሳሰሉ ተጫዋቾችን ማስወጣት ችሏል። ስለዚህ በሁለተኛው አጋማሽ ደግሞ 64% የኳስ ቁጥጥር የነበረው ፒኤስጂ ነው። ስለዚህ በኤክስፔክትድ ጎል የሚበልጣል ፒኤስጂ 0.78 ነው። እንደዚሁም 0.39 የባርሴሎና ነው። ቢግ ቻንስ እኩል ናቸው፣ 1-1 ነው የፈጠሩት። እንደዚሁም ደግሞ ያው ቶታል ሾቶችን ደግሞ በምንመለከት ጊዜ 5-9 ነው። ፒኤስጂ ነው 9 ሙከራዎችን ማድረግ የቻለው። ፒኤስጂ በሁለተኛው አጋማሽ 5 ኦን ታርጌት ሙከራዎችን ሲያደርግ፣ ባርሴሎና ደግሞ 1 ሙከራ ነው ማድረግ የቻለው በጨዋታው ላይ ማለት ነው። ስለዚህ በሁለቱ ቡድኖች የነበረው ያው ተቀራራቢ የጨዋታ ቁጥሮች ቢኖሩም እንዲሁም ደግሞ በተለያዩ ምክንያቶች ያው በኋላም ሃንሲ ፍሊክ ቀይረው ባስወጧቸው ተጫዋቾች እንደዚሁም ደግሞ በጉዳት ባልነበሩ በፒኤስጂ ተጫዋቾች ምክንያት ያው የፈለግነውን እግር ኳስ ባናይም ማለት ነው። በተለይ በትላንትናው ዕለት ሙሉ የጨዋታውን ጊዜ በምንመለከትበት ጊዜ ባርሴሎና 47% የኳስ ቁጥጥር ነበረው። እንደዚሁም 1.27 ኤክስጂ ሲያስመዘግብ ፒኤስጂ ደግሞ 1.64 ኤክስፔክትድ ጎል ማስመዝገብ ችሏል። ያው ቢግ ቻንስ እንዳጠቃላይ ባርሴሎና 3 እንደዚሁም ፒኤስጂ 4 ነበረ። ያው ቶታል ሾቶቹ 12-15 ነበሩ። ያው ኦን ታርጌት 13 ባርሴሎና ሲያደርግ 7 ኦን ታርጌት ሙከራዎችን ደግሞ በተለይ ፒኤስጂ ማድረግ ችሏል ማለት ነው። በሁለቱ ቡድኖች የነበረው ሁኔታ ይህ ነበረ። በዱዌሎችን ያው ባርሴሎና 54% ማሸነፍ ችሏል በትላንትናው ዕለት የነበረውን ጨዋታ ማለት ነው። በተለይ በላሚን ያማል እንደዚሁም ፌራን ቶሬዝ እና ፔድሪ ጥሩ እንቅስቃሴ ያሳዩ ተጫዋቾች ናቸው ከባርሴሎና። እንደዚሁም ከፒኤስጂ ደግሞ ኤያን ዛባርኒ፣ ኑኖ ሜንዴዝ እና ሴኒ ማዩሉ ጥሩ እንቅስቃሴ ማድረግ ችለዋል ከአሽራፍ ሀኪሚ ጋር። ስለዚህ በዛ በነበረው ሁኔታ ይህንን ይመስል ነበረ። በተለይ ባርሴሎና ደግሞ የኋላ ያደረጋቸው ቅያሬዎች ያው ዋጋ ያስከፈሉት ይመስላሉ። በተለይ የነ ፔድሪ የነ ዲዮንግ ከሜዳ መውጣትን ተከትሎ ማለት ነው። ስለዚህ የጨዋታው ጊዜ ይህንን ነበር የሚመስለው። ኋላ ያው አሌሃንድሮ ባልዴ ያው ጀራርድ ማርቲንን ቀይሮ 72ኛው ደቂቃ ገብቶ ነበረ። እንደ ዳኒ ኦልሞ ደግሞ በተመሳሳይ ደቂቃ ማርክ ካሳዶን ቀይሮ ወጥቷል። ሮበርት ሌቫንዶቭስኪ ማርከስ ራሽፎርድን ያው ቀይሮ ማውጣት ችሎ ነበረ። እንደዚሁም ፔድሪን በማርክ በርናል፣ አንድሬስ ክሪስቲንሰን ደግሞ በኤሪክ ጋርሺያ ያው በጉዳት ምክንያት ኤሪክ ጋርሺያ ከሜዳ መውጣት ችሎ ነበረ። በባርሴሎና የነበሩት ይህንን ይመስሉ ነበረ። ያው ከባርሴሎና ቀረ የምንላቸው ተጫዋች ያው እንደ በመፋለም ደረጃ እንደ ጋቪ አይነቱ ተጫዋች እንዲሁም ደግሞ በጉዳትም እንደዚሁ ያልነበሩ ተጫዋቾች ነበሩ። በተለይ እንደነ ፌርሚን ሎፔዝ አይነት ተጫዋቾች ራፊኛን ጨምሮ ያልነበሩ ተጫዋቾች ናቸው ከባርሴሎና በኩል። ያው ብዙዎቹ በተለይ በፒኤስጂ በኩል የነበሩት የነ ክቫራትስኬሊያ፣ ማርኪኒዮስ፣
ኡስማን ዴምቤሌና የደዝሪ ዱዌ አለመኖርን ተከትሎ ጨዋታውን እንደፈለግነው አላገኘነውን። ኋላ በተለይ ሉካስ ሄርናንዴዝ እምባይን ቀይሮ ገባ በፒኤስጂ በኩል። እንደዚሁም ደግሞ ጎንካሎ ራሞስ ፋቢያን ሩይዝ ነው ቀይሮ መግባት የቻለው። ጊንኪ ኢንሊን ደግሞ ማዩሉን ቀይሮ ወጥቷል። እንደዚሁም ደግሞ እንጃንቶ ደግሞ ብራድሊ ባርኮላን ቀይሮ ገብቶ ነበረ። ስለዚህ የፒኤስጂ ቅያሬ ሰርቷል። በተለይ ጎንካሎ ራሞስ ጎልን ስላስቆጠረ ማለት ነው። ያው በትላንትናው ዕለት በተለይ የፊት አጥቂዎቹ አለመኖራቸውን ተከትሎ በተለይ የኑኖ ሜንዴዝ እና የአሽራፍ ሀኪሚ ሮል በፒኤስጂ በኩል ይጠበቅ ነበር። ያው ሁለቱም ጥሩ ስኮር አላቸው። እንደዚሁም ደግሞ በጨዋታውም ላይ ጥሩ እንቅስቃሴ ያደረጉ ተጫዋቾች ነበሩ ማለት ነው። ሁለቱም ያው አሲስት ማድረግ ችለዋል። ለሁለቱ ጎሎች መቆጠር ሁለቱ ፉልባኮች የሚገኙበት መንገድ በተለይ በፒኤስጂ ያጫወት ምክንያት በሉዊስ ኤንሪኬ ያጫወት ምክንያት የሁለቱ ፉልባኮች ሚና የሚገርም ነው። ስለዚህ በትላንትናው ዕለትም እንደ 10 ቁጥር ሁሉ ይገኛሉ። እንደ 8 ቁጥር ወይንም እንደ 10 ቁጥር ሆነው ይጫወታሉ። በጨዋታው ሂደት ላይ በትላንትናው ዕለትም የነበረው ይህ ነው። አሽራፍ ሀኪሚና ኑኖ ሜንዴዝ አሲስት ማድረግ ችለዋል ማለት ነው ለሰን ማዩሉና ለጎንካሎ ራሞስ። በትላንትናው ዕለት የቀጠለው ደግሞ የማርክ ራሽፎርድ ለፌራን ቶሬስ አሲስት ማድረግ ችሏል። ከባለፈው የቻምፒየንስ ሊግ ጨዋታ ደግሞ 2 ጎሎችን በተለይ በሴንት ጄምስ ፓርክ ማስቆጠሩ ይታወሳል ማለት ነው። ስለዚህ በሁለት የቻምፒየንስ ሊግ ጨዋታዎች ደግሞ ያው 3 የጎል ተሳትፎችን አድርጓል ማርከስ ራሽፎርድ በተለይ ከማንቸስተር ዩናይትድ ባርሴሎናን ከተቀላቀለ በኋላ። ያው ሁለቱ ቡድኖች 2 ጨዋታ አድርገዋል። በተለይ በዚህ በአዲሱ ፎርማት የቻምፒየንስ ሊግ ውድድር ያው ትላልቅ ቡድኖች እርስ በርስ ይገናኛሉ። ያው የአዲሱ የቻምፒየንስ ሊግ መዋቅር ነው። በተለይ ከ1 እስከ 8 የሚሆኑት ቀጥታ ወደ ፕሌይኦፍ ሲገቡ ደግሞ ከ9 እስከ 24 ያሉት ደግሞ ቅድመ ፕሌይ ኦፍ ውስጥ ይገባሉ። ስለዚህ እነዚህ ቡድኖች ታላላቅ ቡድኖች እዛ ቅድመ ፕሌይ ኦፍ ውስጥ ላለመግባት ነው የሚጫወቱት። ፒኤስጂ በሁለት ጨዋታ በ5 የጎል ልዩነት እንደዚሁ በ6 ነጥብ 3ኛ ደረጃ ላይ ይገኛል ከባየርና ከሪያል ማድሪድ በመቀጠል። እንዲሁም ደግሞ ባርሰሎና 2 ጨዋታዎችን አድርጎ አንዱን አሸንፎ አንዱን ተሸንፎ በ3 ነጥብ 16ኛ ደረጃ ላይ ይገኛል። ትላንትና የነበረው የባርሴሎናና የፒኤስጂ ጨዋታ ያው በቀላሉ ይህንን ይመስል ነበር። አድማጮቻችን ስላደመጣችሁኝ እና አመሰግናለሁኝ። በተለይ ላይክ እና ሰብስክራይብ እያደረጋችሁ የዩቲዩብ ቻናሉን